በድጋሚ አክብሮ ሰላምታችንን እናቀርብላችኋለን። የአማራ ፋኖ ብሔራዊ ኃይል በዛሬው ዕለት በይፋ ተመስርቷል። የቋራ ቃል ኪዳን በሚል ዛሬ በተሰጠው መግለጫ ላይ እንደተገለጸው አራቱ የፋኖ አደረጃጀቶች የጋራ ኮማንድ ወታደራዊና ፖለቲካዊ አመራር በመመስረት ትግሉን በተቀናጀ ሁኔታ ለመምራት መዘጋጀታቸውን በይፋ ገልጸዋል። በዛሬው ዕለት የተሰጠው መግለጫ የፋኖን አንድነት ለሚናፍቁ ወገኖች በሙሉ ትልቅ ተስፋንና እርካታን የሰጠ እንደሆነ መረዳት ተችሏል። የዛሬውን የቋራ ቃል ኪዳን በሚል የተሰጠውን መግለጫ በማስመልከት ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። እስቲ ይሄ መረጃን እንዴት ተመለከትከው? ሲጠበቅ የነበረ ነው? በእውነት እንደገለጹትም ይሄንን ወደ አንድነት ለመምጣት የተደረገው ጥረት ከፍተኛ ላስጨራሽ ትግልና ውይይት ተደርጎ ነው እንግዲህ ወደዚህ የመጡት። በመጨረሻም ይፋ አድርገዋል። ግንቦት 1 ቀን ዛሬ የቋራ ቃል ኪዳን ብለውታል። እንዴት አየኸው? መሳይ በመጀመሪያ በጣም አመሰግናለሁ። እውነት ለመናገር ታሪክን ወደ ኋላ ተመልሰን ብዙ ነገር እንድንመለከት ነው ያደረገኝ የዛሬው መግለጫ። ማለትም በዘመነ መሳፍንት ጊዜ ኢትዮጵያ በጣም ከፍተኛ የመበታተንና የእርስ በርሱ ግጭት ውስጥ የነበሩ የክፍለ ሀገር መሪዎች አንደኛው ክፍለ ሀገር ከሌላኛው ክፍለ ሀገር ጋር ህብረት ሳይኖራቸው ከፍተኛ የሆነ መዳከም በኢትዮጵያ ላይ ደርሶ በነበረበት ሰዓት የቋራው አንበሳ ተብሎ የሚጠቀሰው አጼ ቴዎድሮስ የትውልድ ቦታ ላይ ዛሬ ደግሞ ኢትዮጵያ በጣም በከፍተኛ ደረጃ ስቃይና መከራ የመበታተን አደጋ በደረሰባት በዚህ ሰዓት ከአጼ ቴዎድሮስ የትውልድ መንደር ወይም አካባቢ ቋራ በመሰባሰብ ኢትዮጵያን ለመታደግ እና 9 ጊዜ ለካ 1 ጊዜ ቁረጥ በሚለው ብሂል አማካኝነት 8 እና 9 ቀን የፈጀው ውይይት አድርገው በደንብ አድርገው ተወያይተው የሚበጀውን ለአማራ ህዝብ ትግል እና ሰቆቃና መከራቸው በአጭር ጊዜ የሚቋጭበትን ውሳኔ ወስነው ለአማራ ህዝብ ብሎም ለኢትዮጵያ ህዝብ እና ለደጋፊዎቻቸው ለኢትዮጵያ ህዝብም ለመንግስት ማስጠንቀቂያ መስጠታቸው በጣም የሚያስደስት ዜና ነው። እውነት ይሄ መንግስት ከዛሬ ድረስ በዋናነት የቆየው እነዚህ ኃይሎች የታጠቁት የጦር መሳሪያ ሳያንሳቸው የልባቸው ወኔና ጀግንነት ከመንግስት የሚበልጥ እጅግ በጣም የሚበልጥ ሆኖ ነገር ግን አንድ ባለመሆናቸውና ይሄንን የመለያየትና የመበታተን ትግል መንግስት ልክ እንደ ትልቅ አጋጣሚ በመቁጠር አንድነታቸው እንዳይመጣ ያገዛዝ ዘመኑን ለማራዘም ከፍተኛ ጥረት ሲያደርግ ነው እድሜው በዋናነት የተራዘመው። ነገር ግን ዛሬ በተደረገው በተለይ የቋራ ስምምነት ወይም የቋራ ዲክላሬሽን ተብሎ ሲታወጅ መንግስት በሸንበቆ ተደግፎ የቆመው መንግስት ሸንበቆ ተሰብሮበት በጀርባው እንደወደቀ ነው የተሰማኝ ስሜት መሳይ። ምክንያቱም ይሄ መንግስት በራሱ ጀግንነትና በራሱ ኃይል በራሱ ወኔ የቆመ መንግስት አይደለም፣ በራሳችን ድክመት የቆመ መንግስት ስለሆነ አሁን እነዚህ በጣም በአራቱም ክፍለ ሀገሮች የተሰባሰቡ የአማራን ህዝብ ከመከራና ከችግር ሊታደጉ የተነሱ አመራሮች ተመካክረው ለቅተው በደንብ ቆፍረው ችግሮቻቸውን በደንብ አድርገው ነቅሰው አውጥተው ከፍተኛ ውይይት አድርገው ለዚህ ስምምነት መድረሳቸው እውነት በጣም የሚያስደስት ነገር ነው። መንግስት ግን እውነት ወሽመጡን የተቆረጠው አሁን ምናልባት ዛሬ እኛ ባናያቸውም ሀዘን ተቀምጠው ነው ሊሆን የሚችሉት። ምክንያቱም እነዚህ ኃይሎች አንድ ሆነው ወደ ማጥቃት እንቅስቃሴ ሲሄዱ የመንግስት ኃይል ምን እንደሆነ የኢትዮጵያ ህዝብ የሚረዳው ነው የሚሆነው መሳይ እና በአጠቃላይ ደስ ብሎኛል። ነገር ግን በጣም ደግሞ ከዚህ በላይ ደስ ያለኝ ነገር አንደኛ ሲታሙበት የነበረው እነዚህ ኃይሎች ከሌላዎች ኃይሎች ጋር ህብረት ፈጥረው እንደዚህ አድርገው የአማራን ህዝብ አሳልፈው ለሌላ ኃይል ሰጠው ተብለው ሲታሙ የነበሩ ኃይሎች ዛሬ በመግለጫቸው የወልቃይትን ጉዳይ የጠገዴንና የጸለምትን እንዲሁም የራያን ጉዳይ በዋና አጀንዳነት የማንተወው አጀንዳችን ነው ብለው መግለጫ በመስጠታቸው እጅግ በጣም ደስ ብሎኛል። ሌላው እንግዲህ የአማራ ህዝብ እያደረገ ያለውን የህልውና ትግል እና ህዝባዊ አብዮት ነው ያሉት። እኛ አይደለንም የትግሉ ዋና ተዋናያን፣ እኛ አይደለንም የአማራ ህዝብ ነው እየደረሰበት ያለውን መከራና ችግር ተገንዝቦ የአማራ ህዝብ አጠቃላይ ከዚህ ስርዓት ጋር ከፍተኛ ትግል ትንቅንቅ እያደረገ በመሆኑ ይህን ትግል እና ትንቅንቅ የኛ ዋነኛ ዓላማ አብዮቱን ማስተባበርና ማቀናጀት ነው ብለው ራሳቸውን ከህዝብ በታች አድርገው ራሳቸውን ማቀናጀትና ማስተባበር ነው የኛ ድርሻ ማለታቸው እውነት ለህዝቡ የሰጡትን ከፍተኛ ትኩረት ለህዝብ ከፍተኛ ከበሬታ እንዳላቸው
የሚያሳይ ነገር ነው። ሌላው ትግሉ የአብይ አህመድን የሽብር ቡድን አስወግዶ ከሌሎች ኢትዮጵያዊ ወገኖቻችን ጋር በጋራ በመሆን የሽግግር ቻርተር በማዘጋጀት ይሄን የአብይ አህመድን ስርዓት አሸባሪ ስርዓት ካስወገድን በኋላ ከሌሎች ኢትዮጵያዊ ወገኖቻችን ጋር በመሆን የሽግግር ቻርተር አዘጋጅተን ኢትዮጵያን ወደ ሰላማዊ ወደ እድገት ጎዳና ማሸጋገር የምንችል መሆናችንን ማለትና ለሌሎችም የትግል አጋሮቻቸው ወይም ኢትዮጵያዊ ወገኖቻቸው አስፈሪ እንዳልሆኑ በጋራ ኢትዮጵያን መምራት እንደሚፈልጉ ለወገኖቻቸው ትግል ክብርና ቅና እንደሚሰጡ አያይዘው ጠቅሰዋል። ሌላው ደግሞ በጣም ደስ ያለኝ መሳይ እንግዲህ ባደረጉት ውይይት የጋራ ምክር ቤት አቋቁመዋል። አጠቃላይ ጠቅላላ ጉባኤ ያላቸው፣ ማዕከላዊ ምክር ቤት አላቸው፣ ስራ አስፈጻሚ ኮሚቴ ያላቸው፣ እንዲሁም በአራተኛ ደረጃ ከዚህ በፊት ለአማራ ህዝብ ትግል ከፍተኛ አስተዋጽኦ ያደረጉ አባት አርበኞችን በተቋም ደረጃ አቋቁመው የተቋሙ መሪዎችን በተቋሙ ስር የሚገኙ አባት አርበኞችን እንዲሁ ስትራክቸር ወይም መዋቅር ሰርተው የአባት አርበኞች ምክር ያስፈልገናል ብለው ቅና መስጠታቸው በጣም ትልቅ ነገር ነው የተመለከትኩት መሳይ። በአጠቃላይ የቋራ ዲክላሬሽን ቦታው ብቻ በራሱ ታሪክ ወደኋላ ስንመለስ አሁንም ይሄ ቋራ ላይ ያደረጉት የቋራ ስምምነት ብለው የጠቀሱት ነገር ምናልባት አጼ ቴዎድሮስ ከቋራ ተነስቶ ኢትዮጵያን አንድ እንዳደረገ ሁሉ እነዚህ ሰዎችም ይህን ትልቅ ስም የቋራ ዲክላሬሽን ወይ የቋራ ስምምነትን ከአጼ ቴዎድሮስ ጋር አገናኝተው ኢትዮጵያን መልሰው ወደ ነበረችበት ክብሯ የመመለስ አቅም ሊኖራቸው እንደሚችል ነው የታየኝ እና እኔ በጣም ደስተኛ ነኝ። በጣም ደስ ብሎኛል። በመንግስት ላይ ደግሞ ምናልባት ከፍተኛ ሀዘን ተቀምጠው ሊሆን ይችላል የሚል እምነት ነው ያለኝ መሳይ። እንግዲህ ይህንን መግለጫ በብዙ ነገሮች በብዙ አቅጣጫዎች መመልከት የሚያስፈልግ እንደሆነም የሚታመን ነው። በነገራችን ላይ ሰሞኑን የኮሙኒኬሽን ጽህፈት ቤት ኃላፊው ለገሰ ቱሉ ከ90% በላይ የአማራ ክልልን በእኛ እጅ ነው የሚለውን የሰሞኑን መግለጫውን ስመለከት ታዲያ እነዚህ አራት የፋኖ አደረጃጀት መሪዎች ዘመነ ካሴ ከጎጃም፣ አርበኛ ደሳለኝ ሳያስብ ሸዋ ከሸዋ፣ እንደዚሁም ምሬ ወዳጆ ከወሎ እና ሀብቴ ጎንደር ቋራ ላይ ሲገናኙ እነዚህ አራት አመራሮች መንግስት አለ ወይ? እውነት አማራ ክልል በእጃቸው ቢሆን እነዚህ አራት አመራሮች በምን ተአምር በምን ኃይል ሄደው አንድ ቦታ ላይ እዚህ ቋራ ተገናኙ የሚለውን ስናስብ የሰሞኑን የለገሰ ቱሉን ዲስኮር ውሃ የሚቸልስበት ነው ብዬ ነው እንግዲህ የወሰድኩት። ከዚህ በተጨማሪ መግለጫውን በተመለከተ ነው የተነሱት ቁም ነገሮች። እውነት ለመናገር የፋኖ ማኒፌስቶ የት ነው ያለው ብለው ሲጠይቁ የነበሩት በተወሰነ ደረጃ ማኒፌስቶ የሚመስልም ነገር ነው ያየንበት። የሆነ አቅጣጫ አይተናል። ከኢትዮጵያዊነት አንጻር ምን እንደሚያስቡ በመግለጫው ላይ ለማየት ፈልገናል። መጪው መንግስት ኢትዮጵያ ላይ ሊመሰረት የሚፈልጉት መንግስት ምን አይነት እንደሆነም በመግለጫቸው ያሳዩበት ሁኔታ ነው እንግዲህ ያየሁትና ብዙ ነገሮችን በመግለጫቸው አካተው ነው የቋራ ቃል ኪዳን ብለው ይዘው የመጡት። የሚቀር ነገር ይኖራል፣ ግን በዚህ ደረጃ ይህንን ይዘው መምጣታቸው እውነት ለመናገር ትግሉን ካለበት ትንሽ ሰሞኑን የመቀዛቀዝ ነገር አለ። የተፈጠሩት አንዳንድ ድብታዎች አሉ። እነዛን ድብታዎች በማነቃቃት ሊያስፈነጥረው ይችላል ብዬ ነው የምጠብቀው። እንግዲህ ሌሎች የፋኖ አደረጃጀቶችም ጥሪ አድርገዋል። በነገራችን ላይ እነዛ የፋኖ አደረጃጀቶች የአማራ ፋኖ ህዝባዊ ድርጅትም እንግዲህ ባለው የራሱ አደረጃጀት አማካይነት በጋራ ሊሰሩ የሚችሉበት ሁኔታ ቢመጣ ምንም እንኳን አንድ ላይ ተዋህደው ተቀላቅለው መስራት እንኳን ባይችሉ አሁን ባለው ድርጅታዊ ቁመናቸው ሆነው በጋራ ለጋራ ዓላማ ሊሰሩ የሚደረጉበት ሁኔታ ይመጣል ብዬ ነው የምጠብቀው። በጣም ጨዋ የሆነ መግለጫ፣ በጣም ተስፋ የሚሰጥ መግለጫ ሆኖ ነው ያገኘሁትና ይሄ ለትግሉ ትልቅ ማስፈንጠሪያ ቀደም ሲል በተበታተነ ሁኔታ ጎጃም ሲነሳ ወሎ ዝም የሚልበት፣ ጎንደር እንደዚሁ ሲነሳ ሸዋ ጦርነት የማይከፍትበት ሁኔታ አሁን ያከተመ እንደሚሆን ነው የሚጠበቀው። አራቱም ቀጠና በአንድ ጊዜ ውጊያዎች የሚካሄዱበት ሁኔታ ይመጣል ተብሎ ነው የሚጠበቀው። እስቲ እንደው መግለጫው ላይ መነሻ በማድረግ መጪው የትግል ጊዜ ምን ሊሆን ይችላል? መንግስትም እኮ በጣም በከፍተኛ ደረጃ እነዚህ ኃይሎች አንድ ላይ ሆነው በጋራ ማጥቃት፣ መከላከል፣ መልሶ ማጥቃት በአጠቃላይ ወታደራዊ ስትራቴጂያቸው በጋራ ሆኖ ማጥቃት ቢሰነዝሩ ሊደርስበት የሚችለውን ጉዳት ጠንቅቆ ስለተረዳ በተቻለው መጠን አንዳንዴ በጎጥ አንዳንዴ በገንዘብ አንዳንዴ የተሳሳተ መረጃ በማሰራጨት እርስ በርሳቸው እንዲጋጩ አንዱ ነው ማጥቃት እንዳያደርጉ ትግላቸው
ከቀን ወደ ቀን እየገዘፈና እየጎለበተ እንዳይመጣ የተቻለውን ያክል ሙከራ አድርጓል። ምናልባት ቅድም አንተ ካነሳው የመጀመሪያ ሐሳብ ጋር ስነሳ እነምሬ ወዳጆ ወደ እንዴት ለምን ቋራ ድረስ ሲሄዱ 90% የኮሙኒኬሽን ኃላፊው ቦታዎችን ተቆጣጥረናል ካለ እነሱ እኮ ወደ ቋራ የሄዱትኝ እኮ ምናልባት ከመንግስት መራቅ ስለፈለጉ አይደለም እኮ። ምናልባት የሸዋ ኢንጂነር ደሳለኝ ሲያስብሽዋ በሰራዊት ታጅቦ ብቻውን አይደለም፣ በሰራዊት ታጅቦ በአጃቢዎቹ እንክብካቤ እየተደረገላቸው የአማራ ህዝብ ድጋፍና ከለላ እየሰጣቸው ወደ ቋራ ሲሄድ ይሄ መንግስት የከተማ መንግስት እንደሆነ አንዱ ማሳያ ነው። ከተማ ላይ ተቆልቁሎ የከተማን ወጣት ሴቶች የሚደፍር የከተማን ወጣቶች ገንዘብ የከተማ ነጋዴዎችን ገንዘብ እየቀማ እዛው ላይ ቢራ፣ ውስኪ፣ ስጋ እየበላ ራሱን አደልቦ ያለ መንግስት እንደሆነ አንዱ ትልቁ ማሳያ ነው። ስብሰባውን ግን እዛው አፍንጫቸው ላይ መኮዳት አካባቢ እንኳን ቢያደርጉት ምንም ችግር እንደማይመጣባቸው 100% እርግጠኛ ነኝ። ነገር ግን ምናልባት ወደ ከተሞች ተጠግተው ህዝብ በበዛበት አካባቢ ስብሰባ ቢያደርጉ ይሄ መንግስት ጨካኝ ነውና ምናልባት እነሱን አገኘው ውሎ ሲቪሊያንን ከፍተኛ ጉዳት እንዳያደርስ ለህዝባቸው በማሰብ ነው ራቅ ወዳለ ቦታ ላይ የሄዱት። ያ ቦታ ደግሞ ፍጹም መንግስት የሚሄድበት ቦታ አይደለም። ከ3 እና ከ4 ወራት በላይ በርካታ ክፍለ ጦሮችን አሰልፎ ያንን አካባቢ ሙሉ በሙሉ ለማጽዳት በ6 እና በ7 አቅጣጫ ከቤንሻንጉል ጉሙዝ፣ ከቻግኒ፣ ከፓዊ፣ ከአማራ ክልል፣ ከጎጃም፣ ከምዕራብ ጎጃም፣ ከአገው ዞን፣ ከማዕከላዊ ጎንደር፣ ከአለፋ፣ ከታቁሳ፣ ከምዕራብ ጎንደር፣ ከቋራ፣ ከመተማ በተለያየ አቅጣጫ ያንን አካባቢ ሙሉ በሙሉ ለማጽዳት ሙከራ አድርጎ እየተደመሰሰ እየተመታ ቦታውን ሁለተኛ ላይሄድበት ምሎ ተገዝቶ ተመቶ የተመለሰበት ቦታ ስለሆነ አሁን ቋራ ነፃ ግዛት ነው። ነፃ ግዛት ስለሆነ ተስፋ የቆረጠበት አካባቢ ስለሆነ በዛ አካባቢ ረጅም ቀናትን ወስደው ውይይት ሲያረጉ እንዳይረበሹ ለማድረግ ካልሆነ በስተቀር መንግስት በአሁኑ ሰዓት በጥቂት ከተሞች ላይ ብቻ ነው ጉልበቱ ያለው። ይሄን ጉልበት ደግሞ ምናልባት አንድ ከሆኑ በኋላ ብዙ ጊዜ አይወስድባቸውም፣ ብዙ ጉልበት አይወስድባቸውም፣ ብዙ መስዋዕትነት አይወስድባቸውም። በአጭር ጊዜ ውስጥ ተደራጅተው ተቀናጅተው በከተማ ላይ መሽጎ የሚገኘውንና በህዝባችን ላይ ስቃይና መከራ እያበዛ ያለውን ስርዓት በአጭር ጊዜ ውስጥ አስወግደው የአማራን ክልል ሙሉ በሙሉ ሊያጸዱ የሚችሉበት አጋጣሚ እንደተፈጠረ ነው የተረዳሁት። ነገር ይሄ መንግስት ቅድም እንዳልኩ በቅርቃህና በሸንበቆ ተደግፎ የቆመ ስርዓት ነው። የተደገፈበት እንኳን ጠንካራ ነገር የለውም። የህዝብ ድጋፍ የለውም። ጨካኝ ነው፣ አረመኔ ነው፣ ዘራፊ ነው፣ ደፋሪ ነው። ለእምነት ተቋማት እንኳን ክብር የሌለው ስርዓት ስለሆነ በአጠቃላይ በአማራ ክልል ብቻ ሳይሆን በኢትዮጵያ ህዝብ ዘንድ በከፍተኛ ደረጃ የተጠላ ስርዓት ስለሆነ ብዙ ጉልበት የሚወስድባቸው ነገር አይደለም። አለቀ በቃ። እንግዲህ ሜዳውም ኳሱም ይኸው ይባላልና አሁን ተደራጅተው ተቀናጅተው ወደ ማጥቃት ሲሄዱ ከተሞችን እየለቀቀ ነው የሚሸሸው የሚል እምነት ነው ያለኝ እና ጥሩ ጅማሬ ነው። በተለይ በጋራ አመራርነት ወስደው ኃላፊነቱን ትልልቅ የውጊያ ተሞክሮ ያላቸው ብልጽግና የሚፈራው እና በወታደራዊ በተለይ በሽምቅ ውጊያ ጠበብት ነው የሚባለው ጀነራል ተፈራ ማሞ የጋራ አመራር ላይ አባል ሆኖ መሳተፉ ምናልባትም መንግስት በጣም ከፍተኛ ጭንቀት ውስጥ ዛሬ ወድቋል የሚል እምነት ነው ያለኝ። መሳይ እንግዲህ ይሄ የቋራ ቃል ኪዳን በሚል 4 አደረጃጀቶች ወደ አንድ መጥተው የአማራ ፋኖ ብሔራዊ ኃይል በሚል መጠሪያ ትግሉን ዳግም ለማቀጣጠልና የአማራ ህዝብ የጀመረውን የሁሉና ተጋድሎ አስተባብሮና አቀናጅቶ ወደ አንድ ውጤት ለማምጣት የሄደበት ደረሰበት የመጨረሻው ስምምነት እውነት ለመናገር ለፋኖ አደረጃጀቶች ወይም ደግሞ ለፋኖ ትግል ብቻ ሳይሆን በሌሎች የኢትዮጵያ አካባቢዎችም ለሚታገሉ ሌሎች ኃይሎችም ጭምር ትልቅ ማነቃቂያ ወይም ደግሞ አይን ገላጭ የሚሆን ቀጣዩ ትግል ግራ የገባቸው ኃይሎችም ካሉ በተለይ ከአማራ ፋኖ ትግል አንጻር ግልጽ የሆነ ነገር ሊያገኙ የሚችሉበትን እድል የሰጠ ነው ማለት ይቻላል። እንግዲህ በጥሪው ላይ ብዙ ነገሮችን አንስተዋል። በተለይም ለመላው ኢትዮጵያ ህዝብ ባስተላለፉት ጥሪ ላይ በጸረ ብልጽግና ትግል ላይ የምትሳተፉና ነፍጥ ያነሳችሁ ኢትዮጵያውያን የገጠመን ጠላት የዓለም አቀፍ የጦርነት ህግ የማይገዛው የሞራል ተጠያቂ የሌለው የሀገር ሀብት ለሽብር ተግባር የሚያውል የሚመራውን ህዝብ ላይ ሽብር በመፍጠር ስልጣን ላይ መቆየት የሚፈልግ ልፍስፍስ ኃይል ነውና በጠላታችን ላይ በጋራ ለምናደርገው ትግል የተቀናጀና የተናበበ ሁለገብ ትግል በጋራ እንድናደርግ ጥሪ እናቀርባለን ይላል። ይሄ እንግዲህ
እንግዲህ ከአማራ ፋኖ ባሻገር ያሉ ሌሎች የኢትዮጵያ ኃይሎችንም የሚመለከት ጥሪ ነው። ምናልባት እዚህ ላይ ምን ማለት ይቻላል? የፋኖ የትግል አቅጣጫ ወዴት ሊያመራ እንደሚችል ፋኖ ማኒፌስቶ የለውም። ከሌላው የኢትዮጵያ ኃይል ጋር በምን አይነት መስፈርት በምን አይነት ጉዳዮች ላይ ተስማምቶ በጋራ ሊታገል ይችላል የሚለውን በመሰረቱ ይሄ ፍንጭ የሰጠ የሆነ አመላካች ነገር ያሳየ ነው ብዬ ነው የማምነው። ከዚህ ባሻገር ለአክቲቪስቶች፣ ለጋዜጠኞች እንደዚሁም ሚዲያ ውስጥ ለሚሰሩ በሙሉ ያስተላለፉትም ጥሪ አለ። ይሄ መወቃቀሱና በግራ በቀኝ ትግሉን የሚጎዳውን አንዳንድ ትርክቶችን ከማሰራጨት እንቆጠብና ትግሉንም እናግዝ የሚል ሆደ ሰፊ የሆነ መግለጫ ነው ማለት እንችላለን። እስቲ ከዚህ አንጻርስ ምን ማለት ይቻላል? መሳይ ጥሪ የቀረበላቸው አጠቃላይ ህዝብም ይሁን ተቋማት የቀረ የለም። ለኢትዮጵያ ህዝብ፣ ለመላ ኢትዮጵያ ህዝብ ጥሪ አቅርበዋል። ለዲያስፖራው ማህበረሰብ ጥሪ አቅርበዋል። ምናልባት ከነዚህ ጥሪዎች ውስጥ ጠንከር ብሎ መገለጽ ያለበት በተለያዩ ሚዲያዎች ለዲያስፖራው ነው። አንደኛውን ወገን ደግፎ ሌላኛውን ወገን በማንኳሰስ የአማራን ህዝብ ነፃ ማውጣት አይቻልም። በአማራ ስም እንቅስቃሴ እያደረጉ ያሉ በርካታ ሚዲያዎች አውቀውትም ይሁን ሳያውቁት ይሄኛውን ቡድን በመደገፍ ያኛውን ቡድን በመንቀፍ እስከዛሬ ድረስ በመካከላቸው ከፍተኛ ልዩነት በመፍጠር አንድ ሆነው የአማራን ህዝብ ነፃ እንዳያወጡ ከፍተኛ እንቅፋት ተፈጥሯል እንጂ ለአማራ ህዝብ ጥሪ ማቅረባቸውማ ኦልሬዲ የአማራ ህዝብ ብቻ አይደለም የኢትዮጵያ ህዝብ እኮ እየጠበቃቸው ነው። ገና ትግሉን በጀመሩ እኮ ወር ባልሞላ ጊዜ ውስጥ እኮ አዲስ አበባ ከተማ ላይ እኮ ወረቀት ተበትኖ እየመጡ ነው የሚል ደስታ እየተገለጸ የነበረበት ወቅት ነው ያለው። ወደ ደቡብ ክልል ብንሄድ ጉራጌ ክልል፣ ስልጤ፣ ሐዋሳ፣ በሲዳማ አካባቢ ብትሄድና ወጣቶችን ብታናገራቸው የፋኖን መምጣት በጉጉት የሚጠብቁ በርካታ የኢትዮጵያ ህዝቦች አሉ። ይሄ ስርዓት በአማራ ህዝብ ብቻ ሳይሆን ምናልባትም በኦሮሞ ህዝብ ላይ ከአማራ ህዝብ ያልተናነሰ እጅግ በጣም ከፍተኛ በደል እየፈጸመ ምናልባት ወለጋ በዚህ ሰዓት ብንሄድ የተለያየ መሰረተ ልማት አጠው ዜጎቿ የወለጋ ነዋሪዎች የመኖርና ያለመኖር ችግር ውስጥ ገብተው ከፍተኛ አምራች አካባቢ ነው። ነገር ግን ማረስ እንኳን የማይችሉበት ደረጃ ደርሰው ያረቡትን ከብት፣ በግ፣ ፍየልና የጓሯቸውን የጓሮ አትክልት እንኳን እየቆረጠ የሚበላ እያረደ የሚበላ ሴቶችን የሚደፍር የሸኔ ታጣቂዎች ቤተሰቦች ናቸው ብሎ መንደሮችን አጥሮ በሳት አቃጥሎ ከሳቱ እየወጡ የሄዱ ሰዎችን የኦሮሞ ተወላጆችን ደግሞ በመሳሪያ እያነጣጠረ ሲገል እኮ በቀጥታ በዩቲዩብ ያየነው ጉዳይ ነው። ስለዚህ ይሄ ስርዓት ለከሌ ብሔር ለከሌ ሃይማኖት የሚባል ስርዓት አይደለም። ለሁሉም የኢትዮጵያ ህዝብ ጠላት በመሆኑና የፋኖ ኃይሎችም ደግሞ የተነሱበት ዋና ዓላማ እኛችን ሀገር እንምራ የሚል አይደለም። በጋራ ሁነን ይህን ስርዓት አስወግደን በጋራ ኢትዮጵያን ወደ ሰላም ወደ ብልጽግና እናምጣ ከማለት በዘለለ እስከዛሬ ድረስ በሰጡት መግለጫ እኛ መሪ እንሆናለን ሌላው ይከተልናል የሚል መግለጫ አልሰጡም። በጋራ ሁነን ኢትዮጵያን ወደ ነበረችበት ክብር እንመልሳለን የሚል በተለያየ ጊዜ የሰጡት መግለጫ ስላለ የኢትዮጵያ ህዝብ ያንን መግለጫ አምኖ እየጠበቃቸው ነው። ስለዚህ ምናልባት ምንም ችግር አይፈጠርም። የኦነግ ሰራዊት በአፉ ሞልቶ በሚዲያ ላይ ወጥቶ ባይናገረው የፋኖን መደርጀትና መጠንከር የሚጠብቀው ጉዳይ ነው። የፋኖ ኃይሎችም እንደዚሁ በሚዲያ ላይ ወጥተው ለኦነግ ሸኔ ወይንም ለኦነግ ሰራዊት መግለጫ የድጋፍ መግለጫ ባይሰጡም በልባቸው የሱን መደርጀት እና መጠንከር የሚፈልጉት ነገር ነው። ኢትዮጵያ ከነዚህ ከሁለት ትልልቅ ብሔረሰቦች ሌሎችም ከትግራይ አካባቢ ከደቡብ አካባቢ የሚነሱ ኃይሎች ጋር በመሆን ነው ኢትዮጵያን ማስተዳደር ፍላጎት ያላቸውና በዚህ በፍጹም ፋኖ የሚታማ አይደለም። ምክንያቱም የህልውና ጥያቄ ነው እንጂ ያነሳው እኔ ካልመራሁ ኢትዮጵያ ትፍረስ የሚል ጥያቄ አንስቶ አያውቅምና ይሄ በዜጎቻችን በኢትዮጵያ ዜጎች ዘንድ ከፍተኛ ከበሬታ የተሰጠውና ምናልባትም ለወደፊቱ እየገፋ ሲመጣ ከተለያዩ ክልሎች ላይ ድጋፍ በአካልም በውጊያም በገንዘብም በጉልበትም እገዛ የሚሰጡት ኃይሎች እየጨመሩ እንደሚመጡ ነው የሚታየኝ። መሳይ እንግዲህ በመጨረሻ እንደው ምን ይጠበቃል ከዚህ በኋላ? ይሄ ነገር የብዙዎች ደስታ ነው። አሁን ይሄ መግለጫ ከወጣ ጊዜ አንስቶ በተለያዩ መድረኮች ላይ የሚሰጡ የህዝብ አስተያየቶችን እየተከታተልኩ ነው። በአመዛኙ ማለት ይቻላል ሰው ደስታውን እየገለጸ ይገኛል። ሌላ ሀሳብ ያላቸው ሌላ አቅጣጫ ያላቸው ወገኖችም እንደዚሁ ነገሩን
በጥንቃቄና በጥሞና መመልከት እንዳለባቸው የሚገልጹበትንም እንዲሁ አስተያየት እየተከታተልኩ ነው። ለማንኛውም የአማራ ህዝብ ትግል አይደለም ከሌሎች ፋኖ አደረጃጀቶች ከአማራ ፋኖ ህዝባዊ ድርጅት ይቅርና ከሌላውም ጭምር በጋራ ሰርቶችን ሀገር ማዳን እንዳለበት የሚታመንበት ትግል ነውና የተጀመረው በቀጣይ ነገሮች እየተስተካከሉ እንደሚመጡ ትላንት አይቻልም የተባሉ ነገሮች ሁሉ ዛሬ የሚቻሉበት ሁኔታ እየተፈጠረ በመሆኑ ነገ ከነገ ወዲያ ለአብይ አህመድ አገዛዝ ጀንበሯ እየጠለቀች የመምጣቷ ነገር ከዚህ መግለጫ ጋር ተያይዞ በብዙዎች ዘንድ ተስፋ የተደረገበት ሁኔታ ነው ያለው። እንደው ከዚህ በኋላ እንደው ጥንቃቄ መደረግ ያለባቸው ነገሮች አሉ። ይሄ ወደ ኋላ መመለስ የለበትም። ከዚህ በኋላ ወደ ኋላ የሚመለስ ነገር ይህንን አደራ ይሄ ህዝብ የሰጠውን ተስፋ ዛሬ ህዝብ በለቅሶ ጭምር ደስታውን እየገለጸበት ያለውን ይህንን የዛሬውን አጠቃላይ የህዝብ ስሜት ጠብቆ ለድል ማብቃት ደግሞ ይህንን ኃላፊነት የያዙ ወገኖች ከምንም በላይ ቅድሚያ ሊሰጡት የሚገባ ጉዳይ ነው። እንደው ምን መደረግ አለበት? በቀጣይ የህዝብ ድጋፍስ ዓለም አቀፉ ማህበረሰብም ጭምር ተጠይቋል። በመግለጫው ላይ ብዙ አካላት ናቸው ከዚህ በኋላ በሚኖረው አጠቃላይ የትግል ሁኔታ ላይ ሚናቸውን እንዲወጡ የተጠየቀው ምን ማለት ይቻላል? የፋኖ ኃይሎች ወደውትም ይሁን ሳይወዱት የኢትዮጵያ አጠቃላይ መከራና ዕዳ ከነሱ ጫንቃ ላይ ነው ያለው። ምናልባት በዘመነ መሳፍንት ጊዜ አጼ ቴዎድሮስ ተነስቶ የኢትዮጵያን ግዛቶች የተበታተኑ ግዛቶችን አንድ ማድረግ ባይችል ኑሮ ምናልባትም እንደ ጅቡቲ አይነት 20-30 ሀገሮች ይፈጠሩ ነበር። እንደዛ እንዲፈጠር ፍላጎት ካላቸው ወይም የግል ፍላጎታቸውን ከሀገር አንድነትና ከህዝብ ጥቅም በላይ አርገው የሚቆጥሩ ከሆነ ኢትዮጵያ ያለምንም ጥርጥር ትበተናለች። አሁን ተስፋችን የነሱ ተስፋ ነው። ምናልባትም ይሄ የገባቸው ይመስለኛል። ይሄን አንድነት አጠናክረው ስርዓት ማስወገድ ካልቻሉ እቺ ሀገር ሙሉ በሙሉ ትበተናለች። ምክንያቱም እያንዳንዱ ጎሳ እያንዳንዱ ብሔር የተለያየ ማንነት በውስጡ በብሔር ማንነት ለ30 እና ለ40 ዓመታት የተሰበከ ማህበረሰብ ስለሆነ ያ እየጎላ ስለሚመጣ 30 እና 40 ሀገር ሁነን ብቻ ሳይሆን ምንቀረው ለዘመናት ምናልባትም ለ100 ዓመት እርስ በርሳችን እየተዋጋን የዓለም መሳቂያ እንደምንሆን መገንዘብ አለባቸው። ይሄ ትግል ከራሳቸው ኢጎ ወይም ከራሳቸው ፍላጎት በላይ ለኢትዮጵያ ሕዝብ እጅግ በጣም አስፈላጊ በመሆኑ ጉዳዩን በጥንቃቄ ነው መምራት ያለባቸው። የራሳቸውን ፍላጎት እዛው በኪሳቸው ውስጥ ከተው ምናልባትም እሱን አድርገውታል ብዬ ነው ማምነው። ምክንያቱም የጋራ አመራርን መርህ ይዘው መምጣታቸው በጣም ከፍተኛ ጥቅም አለው። ምናልባት ከሌ ሊቀመንበር፣ ከሌ ወታደራዊ አዛዥ፣ ከሌ ፖለቲካ ኃላፊ ቢሉ ኑሮ ምናልባት መልሶ ሊፈርስ የሚችልበት እድልም ሊፈጠር ይችላል። የጋራ 13ቱም የስራ አስፈጻሚዎች የጋራ አመራር ነን ብለው ይህ ደግሞ በአመራር ጥበብ የመጀመሪያ የሚታወቅ የአመራር ጥበብ አካሄድ ስለሆነ ይሄንን ጥበብ መከተላቸው ምናልባትም መንግስትን በጣም አስጨንቆት ሊሆን ይችላል። እንግዲህ መንግስት አሁን ያለ የሌላ ኃይሉን ለወደፊቱ ይሰነዝራል እንዳንል እስከዛሬ ድረስ ያለ የሌላ ኃይሉን ሰንዝሮ የመጨረሻ ትንፋሹን የሚቋረጥበት ጊዜ ላይ ደርሷል። ከእንግዲህ በኋላ የሚያደርጉት ትግል አልጋ ባልጋ ነው። እነሱ እንኳን አንድ ሆኑ እንጂ ከእንግዲህ በኋላ የሚቸግራቸው ነገር የለም። ስንቃችን ከህዝባችን፣ ትጥቃችን ከራሱ ከሚታገለን የብልጽግና ሰራዊት ጋር አድርገን ኢትዮጵያን በተለይ በዋናነት አማራን ነፃ እናወጣለን ብለው ቃል በገቡት መሰረት ዛሬ እስከ አፍንጫቸው ታጥቀዋል። ትናንትና አንድ ሻለቃ ጦር ይዘው የነበሩ ሰዎች ዛሬ በኮር ደረጃ፣ በእዝ ደረጃ፣ በክፍለ ጦር ደረጃ ተደራጅተው ምናልባት ለመረጃ ያህል በአጠቃላይ በ4ቱና በ5ቱ የጎንደር ክፍለ ሀገር እኮ ከ36 በላይ ክፍለ ጦር ነው ያለው። ጎጃም ውስጥ እኮ ከ12 በላይ ክፍለ ጦር ነው ያለው። መንግስት እኮ አሁን በክፍለ ጦር ደረጃ የፋኖን ያክል ኃይል እኮ የለውም፣ ወኔ የለውም። የተሰለበ ስነልቦና ያለው ስርዓት ስለሆነ ከእንግዲህ በኋላ ካረጉት ትግል በላይ ከእንግዲህ በኋላ የሚመጣባቸው ሌላ ጠንካራ ትግል ሊኖር አይችልም። ስርዓቱ ወድቋል። ስርዓቱ መንገድ ላይ አምፖል መትከል፣ መንገድ መጥረግ፣ የእግረኛ መንገድ ማስተካከል እዚህ ላይ ነው ያለው። በቃ ሌላ ምንም ስራ እኮ የለውም። ሀገርን እያስተዳደረ አይደለም። ስለዚህ በኢትዮጵያ ሕዝብ የተጠላ ስርዓት ስለሆነ ከእንግዲህ እነሱ አንድ እንኳን ወሉልን እንጂ ትግሉ እዳው ገብስ ነው ይላል አባቶቻችን ሲጠርቱ። እዳው ገብስ ነው። ቀላሉ ነገር ነው የቀራቸው። ከባዱን ስራ ዛሬ ሰርተውታል። ያዝልቅላቸው፣ በአንድነታቸው እንዲቀጥሉ የአማራ ሕዝብ ፍላጎት የኢትዮጵያ ሕዝብ ፍላጎት እንደሆነ በአፌን ሞልቼ መናገር እችላለሁ። ተስፋም በአጭር ጊዜ ውስጥ የአማራን ሕዝብ ነፃ ወጥተው ወደ ሌሎች ክልሎች የሌሎች ታጋዮች ጋር በጋራ
በመሆኑ ኢትዮጵያን ነፃ የሚያወጡበት ጊዜ ሩቅ አይደለም ብዬ ነው ማምነው። መሳይ በጣም ነው ማመሰግነው። እንግዲህ የአዲሱን የአማራ ፋኖ ብሔራዊ ኃይል አመራሮች የጋራ ኮማንድ ነው ያቋቋሙት። አመራሮቹ ጋዜጣዊ መግለጫ የሚሰጡ ከሆነ በግልም እንደዚሁ ማብራሪያ መግለጫ የሚሰጡ ከሆነም እሱን ተከታትለን ለተመልካቾች እናቀርባለን። በጣም ነው ማመሰግነው። እኔም አመሰግናለሁ።